በኢየሱስ ስም በእውነት እግዚአብሔር ላንተ ምን ይሳናል? የምርን ነው እግዚአብሔርን እኔ እንጃ። ዛሬ ግን ምን አይነት ቀን ነው ጌታ ውዶቼ? ደስታ በደስታ ሆንኩላችሁ። እውነት አላቅም። እኔ እንጃ በቃ የሌለ ደስታ እየተሰማኝ ነውና ብቻ ፈጣሪ መጨረሻችሁ ያሳምርላችሁ፣ ከጠላት አይን ያውጣችሁ። የምር ነው የምላችሁ። እግዚአብሔር መጨረሻችሁ ያሳምርላችሁ። እኔ እንደዛ ነው የምለው፣ ሌላ የሚለው ነገር የለም። ቃላት አጠረኝ እውነት። እኔም በምን ቃል ምን ብዬ እንደምናገር ራሱ ግራ ገባኝ። እግዚአብሔርን እውነት ውዶች፣ እኔ አላቅም ይሄን ቪዲዮ እንዴት እንዳየው እኔ ነኝ የማውቀው። የምር ነው የምላችሁት። ጌታን እንዴት ሆኜ እንዳየው በደስታ ማለት ነው። ደስታ ነው እንጂ ሌላ ነገር አይደለም። በጣም ደስ ብሎኛል። ጌታ ምስክሬ ማለት ነው። እና ፈጣሪ መጨረሻችሁ ያሳምርላችሁ። ደስታ ቤታችሁ ይግባ፣ በረከት ቤታችሁ ይግባ። እኔ ምንም አይደለም እውነት። እንዴት ደስ እንዳለኝ ውዶች አትጠይቁኝ። እግዚአብሔር እኔ ክርስቶስ ምስክሬ በጣም ደስ ብሎኛል። እና የምር ቃል ሕይወት ነው። ቃል ለሰው ልጅ የመኖር ምንጭ ነው። ገባችሁ? የመኖር ምንጭ እግዚአብሔር ሊሆን ይችላል። ከአንድ ሰው ጋር ለመኖር ቃል ያስፈልጋል። ቃል ግን አንድም ቀን ሳይፈርስ እስከ ዘላለም አብሮ ለመኖር የሚገባ ቃል ነው። ቃል ማለት ሲኖር ከሱ ጋር ሆነን ሳይኖር ሲቀር ከሱ የምንሪቀው ነገር አይደለም። ቃል ማለት ከአንድ ሰው ጋር በችግር ጊዜ፣ በደስታ ጊዜ፣ በሀዘንም ጊዜ አብሮ የምንኖር ነው። ታውቃላችሁ ማንም ሰው ለምሳሌ እኔ አሁን ለምሳሌ አገብቻለሁ እያልኩ ሳይሆን ሰው ሲያገባ አይቻለሁ። ቤተክርስቲያን ላይ ቃል ገባ ማለት ሰው ልጅ በቃ ያ ባለቤቷ ወይም ያቺ ባለቤት የሷ ሚስት የሆነ ነገር ሆናለች ታማ ለማየት የሆነ ነገር ብትሆን ራሱ ከሷ አይራቅም ማለት ነው። ምንድነው? ያ ቃል ነው። ገባችሁ? እግዚአብሔር በቃሉ ያኖራችሁ። እውነት እኔ ምን እንደሚል አላቅም። እኔ አላቅም ለምን በዚህ ልክ ደስ እንዳለኝ እውነት በቃ በጣም የሌለ ደስታ ነው የተሰማኝ። እና ፈጣሪ ለዚህ ቀን ያብቃችሁ። የተመኛችሁት ምኞታችሁ ሁሉ ተሳክቶ ለዚህ ክብር እንጃ በቅታችሁ እንደምናይ አልጠራጠርም። ይህ ግን ለኔ ምኞቴ ነው። እውነት ብሩክና ሄሚ ለዚህ ክብር በቅታችሁ ማየት ለኔ ምኞቴ ነው። እና ያ ግን እንደሚሳካ አልጠራጠርም። በትክክለኝነት ይሳካል። እውነት ይሳካል ይሆናልም ደግሞ። እና ሰው ያስባል እግዚአብሔር ፈጽማል ተብሎ እንደተጻፈ ለእናንተም ያሰባችሁት ምኞታችሁ ሁሉ ተሳክቶላችሁ ጠላታችሁ ፊት ላይ በክብር ቆሙ። እግዚአብሔርን እኔ በጣም ደስ ብሎኛል። በቃ አላቅም። እና ሰላም ውዶቼ እንዴት ናችሁልኝ? ደህና ናችሁ አላችሁ? አለ እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ይብዛ ውዶቼ። ይሄንን ቪዲዮ ሼር አድርጉልኝ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንዳያችሁት ያው ብሩክና ሄሚ ቃል ኪዳኔ ሆይ ደስ ባልሽ የሚለው መዝሙር ቲክታክ ላይ መጥቷል። የብሩክ አካውንት ላይ ነውና የቲክታክ በጣም ደስ ብሎኛል። የምር ነው የምላችሁት ውዶቼ። በጣም ማለት ነው በጣም ከምነግራችሁ በላይ ነው ደስ ያለኝ። እና ብቻ እኔ ምን እንደምን አላቅም። ምን ብዬ መናገር እንዳለብኝ ግራ ነው ገባኝ። እና እኔ የምለው ለዚህ ቀን ፈጣሪ ያብቃችሁ። የምር ነው የተመኛችሁት ያሰባችሁት ሁሉ ተሳክቶ ለዚህ ክብር በቅታችሁ እግዚአብሔር ያሳየን። እውነት እና በቃሉ ያኖራችሁ። በገባችሁት ቃል መሰረት እግዚአብሔር እድሜ ልኩን በደስታ ያኖራችሁ ነው የምላችሁ ውዶቼ። እናንተንም በጣም ወዳችኋለሁ። ቪዲዮን ሼር አድርጎ ሀሳባችሁ ኮሜንት አስቀምጡልኝ። መልካም ምሽት ይሁንላችሁ ባይ